ወረው አበርኩ ተጨለልኩ አበርኩ አላላውድባችሁ ነው ይሄን ቻንስ መጠቀም አንችልም ይሄንን ቻንስ መጠቀም አንችልም ወይ ምን አይነት አርስ ምንድነው ክለቡ አርቴታ ዋንጫ ፈልግም እንዴ አረ በጌታ ኢየሱስ የኖቲንግሃም በረኛል ዛሬ ለጃስቶን እንዴት ብትነው ዋንጫ በላ ማለት እንደኛ እንብላ በዋንጫው አረ ሳረ ምን አጠሩ ነው እግዚአብሔር ነው በእናታችሁ አጠልኩ በኢየሱስ አረ ጋይስ አረ ምን ይሻለኛል እንዴ መረቋጣሪ እኛ ቆጥራለ እኛ ዳንተ ስቋጣለ በቀል ላይ የከካም ሲያስተውጣውና ፓ ምን አይነት ጨዋታ ነው ያየነው? ኧረ መከላከል ኖቲንግሃም ፎረስት ኧረ መከላከል እንደዚህ ይቻላል እንጀመው ኖቲንግሃም ፎረስትን ሳናደንቅ ማለፍ የለብንም። በቃ አርሰናል ወደ 12 ነው የሞከረው እነሱ 6 ምናምን ነው የሞከሩት ጭራሽ እነሱ ኦን ታርጌት የላቸውም ጀመው በጣም ነው የተከላከሉት ነው የምላችሁ በቃ በረኛው 3 ኳስ ሴቭ አድርጓል የሚገርም አርሰናል ከአስቶን ቪላ በ4 ነጥብ ነው አሁን ነገ ካሸነፈ ጋር አስቶን ቪላ ኤቨርተንን ልጥፍ ካደረጉ አስቶን ቪላ ነገ በ4 ነጥብ ብቻ ነው ልዩነታቸው አርቴታ ዋንጫ ብላ ይሉታል አይናፋሩ አርቴታ አርበላም ይላል ማንቸስተር ዩናይትድ ብላ ይለዋል ቸልሲ ብላ ይለዋል ሲቲ ብላ ይለዋል አስቶን ቪላ ብላ ይለዋል አርቴታ አይናፋር ሆነ ጀሞ አይናፋር ሆነ አርቴታ በዛሬው አቻ መውጣት ሙሉ ተጠያቂው እሱ ነው ተከታታይ 2 ጨዋታ አርሰናል ጎል አላገባም ፕሪሚየር ሊግ ላይ ይሄ ለአርቴታ ትልቅ ነገር ነው አሉ ላይ ያለችው ነገር እየመጣ ነው ጀሞ ወራቱ ምንድነው ጠር ነው እየተደጋገመ ነው ጋይስ አሁን ዛሬ ነጥቡን ወደ 9 ማድረግ ሲችል ጭራሽ አስቶን ቪላ ነገ ካሸነፈ በ4 ይሆንልሃል አርሰናል ይመጃቸው ነው በቃ ይመጃቸው አርሰናል ዋንጫ ይበላል እግር ነው የሚበላው አትወርዳታለህ እየመጣህ ነው ገና ትወርዳታለህ እናንተ እኛ ላይ ሙድ ለሚያጣት መጡ ትንሾች ናቸው ጌታ ይወድረስልኝ ድልሆን ነው ድረስልኝ ኧረ እባካችሁ ዝም አትበሉ እንጂ ተንቀሳቀሱ በዚህ ዓለም ላይ ምግብ ቀርቦ እጁን እንኳን እንደዚህ ታጥቦ መብላት ማይችል ሰውዬ ይሄ ነው እንደዚህ አይነት ወርቃማ የሆነ እድል አይገኝም እንደዚህ አይነት ቻንስ አታገኝም ሳምንትም አለመጠቀም ዛሬም አለመጠቀም ይሄው የአምናን እያሳየን ነው አምናም እንደዚህ ቀስ እያለን ካቸምናም እንደዚህ ቀስ እያለን ነበር ጉድ ተሰራው አሁንም ነው ቀጠለ ምን አይነሱ ከሜሪኖ ጋር ግን ምንድነው ያለው አንተ ሰውዬ ግን አውጅሙ አቻ በጣም በቂ ነው በቂ ብታሸንፉ ጥሩ ነበር አሁን በ7 ነጥብ ነው ልዩነታችሁ በጣም በቂ ነው በቃ መበሳጨት መናደድ ያስፈልግም እናንተ 9 ተኩል እኮ አሸንፋችኋል ጀመው አርሰናል እኮ 9 ተኩል እኮ ነው ጨዋታውን እየጨረሰው እኮ አሁን አይደለም እኮ 9 ተኩል ጨረሳችኋል ሽንታም በጭባጫ ሲቲ ነው የሚከተላችሁ በጭባጫ ሲቲ እንዴ ከዚህ በፊት 7 ነጥብ ነው ቀልብሶ ከሊቨርፑል ዋንጫ ወስዷል ይሄ ግን የተለየ አርሰናል የተለየ ሲቲ ነው ሽንታም አይተት እኮ በማንቸስተር ዩናይትድ ብቻለቲ ምንም ያመጣ 7 ነጥብ በጣም ከበቂ በላይ እንዴት እንደምትጠቀሙ ካወቃችሁበት በጣም በቂ ነው የሚገርም ነው 7 ነጥብ የሚገርም በደንብ መጠቀም ነው ከዚህ በኋላ በቃ በሚገባ መጠቀም ነው የሚከተላችሁ በጭባጫው ሽንታሙ ዶንቆሮ ሲቲ ነው ምንም ያመጣ ምንም መደራገጥ አያስፈልግም ኖርማል ነው 7 አቻ መውጣት ከኖቲንግሃም ጋር በጣም ኖርማል ነው ቀጣይ ደግሞ አርሰናል የዋንጫ ቡድን አይደለም ብዬ ነግሬያችሁ ነበርኩ ከሆነምና ይሄንን ዋንጫ ከበላ በጣም አስቀያሚው ቲም ነው ፕሪሚየር ሊግን የበላ እንዲህ አይደለም የዋንጫ ቡድን እኛ ዋንጫን በልተንም ሲበሉም አይተናል ድግሱ ላይም ነበርን ተጠርተንም ሄደናል 2 ጨዋታ በተከታታይ አቻ ከሲቲ ጋር ነጥብ ጥሏል ከሊቨርፑል ጋር ነጥብ ጥሏል ከቼልሲ ጋር ነጥብ ጥሏል ከአስቶን ቪላ ጋር ነጥብ ጥሏል ከኖቲንግሃም ፎረስት ጋር ከሰንደርላንድ ጋር ስትራግል አድርጓል ከወልቭስ ጋር ይሄ ዋንጫ ቡድን ነው ታዲያ ዋንጫውን እንኳን ከበላ አርሰናል በጣም አስቀያሚው ቲም ነው ፕሪሚየር ሊጉን የበላ በእኛ መዳከም ነው እንጂ በእናንተ ብቃት አይደለም እንደምታወሩለት አይደለም ቲማችሁ እንደምታወሩለት አይደለም ምን ብያችሁ ነበረ
እቺ ጎል ከየሴት ፒሱ የምታገባው ትነጥፋለች። እየነጠፈች ነው ጊዜዋን ጠብቃ። ትክክለኛ ታይምሽ ላይ ነሽ። ነገር ግን የሚያቆምሽ የለም። ሲቲ ሞቷል፣ እኛም ሞተናል። ሄደህ ትበላለህ ወይም ልትበላ ትችላለህ። ነገር ግን አስቀያሚው ቲም ነው ይህንን ፕሪሚየር ሊግ የሚበላው። አስቀያሚው የፕሪሚየር ሊግ ቡድን ከሌስተር በላይ አስቀያሚው ቡድን ነው ፕሪሚየር ሊጉን የሚበላው። በጣም የሞተ ቡድን ነው አርሰናል። የዋንጫ ቡድን አይመስልም። እኛ ግን ሞተናል። ለዛ ነው ሜዳ ውስጥ አትፋለጡና ጫውታ ሲያልቅ ማለት ነው እጃችሁን ጭንቅላታችሁ ላይ አርጋችሁ እንደዚህ ኑ ያ ከሊ ልጅ የሚያስብል መስሏል አይደለ? እጅን ጭንቅላት ላይ ማድረግ ወይኔ ምን አይነት እድል ነው እያባከነን ያለ ነው። ግን ምን አይነት እድል ነው እያባከነን ያለ ነው። ማን እንዴት አይነት ረብ የለሽ ጨዋታን የተጫወትነው! እንዴት አይነት ረብ የለሽ ጨዋታን የተጫወትነው! ወይኔ የሚረባ ሙከራ እናደርግ፣ የሚረባ ጨዋታ አልተጫወትን ጀም እንዴ! እስኳዳችን ሙሉ አይደል እንዴ? ሙሉ እኮ ነው ሙሉ። አሁን ምን ጎደለ? ምን አንድ ካላፊውሪ ለናቱ በቃ። ከዛ ውጪ ምን የጎደለን ነገር አለ? ኢንቨርትድ አድርጎ የሚጫወት የሚቸግረን ተጫዋች ያለው አንድ እሱ ብቻ ነው። ከሱ ውጪ ሙሉ ስኳድ አለ። ታዲያ በዚህ ሁኔታ ውስጥ እንዴት ነው የረባ እንኳን ረብ ያለው እንኳን ጨዋታ ማንጮተው? ማን 9 ነጥብ እንደዚህ እንደናፈቀኝ ቀረው ማለት ነው። የ9 ነጥብ ልዩነት እንዲሁ እንዳማረኝ ቀረው ማለት ነው። ማን ወይኔ ይፉ አነጋጋሪው የዳኝነት ውሳኔ በምሽቱ የኖቲንጋም እና የአርሰናል የፕሪሚየር ሊግ ጨዋታ ላይ በርካቶችን ያስገረመውና በርካቶችን እያነጋገረ የሚገኘው ይህ የዳኝነት ውሳኔ ነው። ኖቲንጋም ፎረስቶች እንግዲህ በራሳቸው የግብ ክልል እንደምትመለከቱት በተለይም የኖቲንጋሙ ተጫዋች ኦላ አይና ይህንን ኳስ በእጁ ወደ ውጪ እንዳይወጣ ኳሱ ኮርና እንዳይወጣ ሲከላከለው ታይቷል። ይህንን ታዲያ አጋጣሚ በቫርን በመልሰት ተመልክተውት ነበረ። ነገር ግን የመሃል ዳኛው ብቻ ሳይሆን የቫር ዳኞችም እንግዲህ ይህንን ኳስ ፔናልቲ አይደለም በማለት ከልክሏል። ይህ የዳኝነት ውሳኔም በርካታ የአርሰናል ደጋፊዎችን አበሳጭቷል። ምክንያቱም አይና እጁን ወደ ኳሱ እንጂ ኳሷ አልነበረች መታ የነካችው፣ እጁን ወደ ኳሱ ልኮ ነበረ ኳሷ እንዳትወጣ ሲከላከል የነበረው። በቫር ታይቶም ታዲያ ፔናልቲ አለማሳጣቱ በእንግሊዝ ፕሪሚየር ሊግ የሚታየውን የዳኝነት ኢንኮንሲስተንሲ በድጋሚ የተመለከትንበት ነው። ታዲያ እናንተስ በዚህ አጋጣሚ ላይ ምን ትላላችሁ? ይህ አጋጣሚ ፔናልቲ ነበር ወይስ አልነበረም? ሆኖም ግን አርሰናል ከዳኝነት ችግር ጋርም ቢሆን የማንቸስተር ሲቲን መሸነፍ አድቫንቴጁን በአግባቡ አልተጠቀመበትም። 1 ነጥብ ይዞ ወጥቷል። ነገር ግን ሙሉ 3 ነጥቦችን ወስዶ መሪነቱን በ9 ነጥብ ማስፋት የሚችልበትን አጋጣሚ አልተጠቀመም። ስለ አርሰናል የምሽቱ ጨዋታ እንደዚሁም ስለዚህኛው ፔናልቲ አነጋጋሪው አጋጣሚ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ምን ነው አርሰናሌ ምን ብበድል ምን ባጠፋ እንዴ? ከናንተ ዋንጫ አይደል እንዴ የምንፈልገው? ዛሬ ጨጓራዬን ለመላጥ ሁላችሁም ለማልመጥ ትገባላችሁ። ሁላችሁም ምን ነው ሚኬል አርቴታ እኔ ነኝ ያለ ተጫዋች አስቀምጠ ቡካዮ ሳካን ከትሮሳርድ ጋር አስቀምጠ ማርቲኔሊ መጫወቻ ታደርገኛለህ? ጨጓራዬ ዳሜጅ። ምን ነው አርሰናሌ ዋንጫዋ ልትኮበልል እግሯን ስታነሳት መጪም ወደኔ። ምን ነው አርሰናሌ ሚኬል አርቴታ ምን ነው ፈለግኩ አለች እኮ። እንደፈለገች ብትገኝላት ምን አለ? ፈለግኩ አለች። እንግሊዝ ፕሪሚየር ሊግ ዋንጫ ከሲቲ በ7 ነጥብ ርቀሃል። አስቶን ቪላስ ነገ ይጫወታል። ምንድነው እየሆነን ያለ ነው? ኧረ ድሉ እኮ ርቦን እኮ ብሉ እየተባለን እኮ ነው። አንበላም ራብ ይግደለን እያለን እኮ ነው። በስማ አያርስዬ ምስኪን ለአፒታይቷ ኪኒን ገዝተን ብንሰጣት እሷ ምን በወጣት ዋንጫው ተደርድሮ አፒታይቷ 0። ቴንኪዩ የኛ ፎረስት። አርሴን ወስደ ስጥት ውለታ አለብን። ማን ፎረስት እንደውም የልጅነት ክለቤ እንዴ! ሁለተኛው ክለቤ ፎረስት ማን ሲጀመር ለራሳችን ብለን ነው እኛ ሲቲን ያሸነፍነው። አይመለከታችሁም፣ አታለቅልቁ። ብንሰጣችሁም አትበሉም እናንተ ምንለው በምክንያት ነው። ምድር አለቅላቂ ማንቸስተሪክ ደም ወያላው ይው ደም ብለናል። ማን በማንም ጎረምሳማ ጨንጓራ አይቃጠልም ሀቢቢ። እነዚህ ጅላንፎዎች ናቸው። ምንም አምቢሽን የሚባል የላቸውም። ዋንጫ ለማንሳት አይደል ምንም ሞስት በቃ ዲስከስቲንግ የሆነ ታውቃለህ። ኧረ በአላህ እኔ እንደ ዛሬ ምርር በቃ እርር ያልኩበት ቀን የለም። ምንድን ኧረ አንተ ምን አይነት የሞቱ ናቸው በአላህ። የ9 ነጥብ ልዩነት የሚሆነውን ጨዋታ ነው እንግዲህ ከመጀመሪያ ደቂቃ ጀምሮ እስከ መጨረሻ ማለት ነው። ምንም ለማሸነፍ አይደለም እንትን ያሉት። እኔ ምን አይነት የቀፎ ስብስብ በእናታችሁ። ባጭሩ ዋንጫ ይሄ ነው። ተውት፣ ዋንጫ የሚባል ነገር እንዳታስቡት። ምን አይነት
ኦንሊ ይሄ ልጅ በቃ ተቀይሮ ከገባ በኋላ ማለት ነው ሲንቀሳቀስ የነበረው ሁላቸውም ለምን ብለን ኧረ በእናታችሁ ከናንተ ከተጫዋቾቹ እኮ እኛ ደጋፊዎቹ በደንብ ነጥብ እየሰበሰብን ሲቲ ላይ ምን ቋጠሮ ነው እንዴ? ቆይ ዛሬ ትርፌን መደገፍ አንፈልግም። ደግፈን ፍሬያችን እስከሚፈርጥ ድረስ ቋጠርን ጣለ ሲቲ። ከናንተ በላይ እኛ ነጥብ እየሰበሰብን እኮ ነው። እናንተ ተጫዋቾቹ ነጥብ ሰብስባችሁ ዋንጫውን አታመጡም እንዴ? ቆይ ምን እንግሊዝ ላይ ቆይ ምን የአርሰናል ደጋፊ የለም ነው? አያስጨንቅም ነው? አረ በመድኃኒዓለም ምንድነው የሚሰሩት? እኔ ንገሩኝ እስቲ ኮሜንት ላይ በመድኃኒዓለም ዋንጫውን መብላት ግን ይፈልጋሉ? እስቲ ኮሜንት ላይ ንገሩኝ። እኔ እየፈለጉ አልመሰለኝም። በቃ እንደዚሁ በቃ አመቱ ሙሉ በባዶ ተጨባብጠን ምናምን በቃ በሚቀጥለው ሳምንት ተባብለን መለያየት ነው። ቆይ ምንድነው ነገሩ? አረው አሁን እነን ክለብ እሺ ምንድነው የምትሉት? አሁን ይሄ ክለብ ምንድነው ችግሩ ነው የምትሉት? በስንት መከራ ሲቲ ተቋጥሮበት ምንም በሉት ብቻ ነጥብ ጣለ። ነጥቡን ወደ 9 ልዩነቱን ያሰፋል ተብሎ ሲጠበቅ እንግዲህ ከኖቲንጋም ጋር በኖቲንጋም ሜዳ ሄዱ 0-0 ወጣ። በዚህ ዓመት አርሰናል ዋንጫ ከማንሳት የሚያስቆመው ነገር አንድ ነገር ብቻ ሰዎችን ብዙ ጊዜ ሲሉት የሰሙት ምንድነው አርሰናል ራሱ እንግዲህ ዛሬ አሸንፎ ቢሆን ኖሮ ነጥብ ልዩነቱን ወደ 9 ማስፋት እድል ነበረው። ምን አረጋ አርሰናል አቻወጣ። ሌሎች ሲጥሉለት እንኳን ያን አድቫንቴጅ መውሰድ አልቻለም። ነገ ደግሞ አስቶን ቪላ አለው። እንግዲህ አስቶን ቪላ የሚያሸንፍ ከሆነ ነጥብ ልዩነቱ ወደ 4 ይጣባል ከአስቶን ቪላ ጋር። ከሲቲ ጋር አሁን ላይ 7 ላይ ነው ያለው። የዛሬውን ጨዋታ ያያችሁ አርሰናል ደጋፊዎች በሙሉ እስኪ ምንድነው ችግሩ ብላችሁ ታስባላችሁ? እውነት አሁን ይሄ ነው የምትሉትን እንደዚህ ብላችሁ እስኪ ኮሜንት ላይ አስቀምጡ። አርሰናል ተሸነፈም አሸነፈም ዋንጫ በላም አልበላም ሁሌም ከጎኑ የምትሆኑ ደጋፊዎች ላይክ አድርጋችሁ ጀምሩ። አንድ የማንቼ ደጋፊ ኮሜንት ላይ ምን ታውቃላችሁ? ካስቋጠርን በኋላ ቋጠርንባቸው። ክፉ ናችሁ እኮ እንዴት አርሰናል ላይ እንዴት እኛ እኮ እንዴት ብቻ ተመችቶኛል። ካስቋጠርን በኋላ ቋጠርንባቸው። ይመቻችሁ ወላሂ። እኔ እንደ አርሰናል ማለት ነው እንቁልልጭ የሆነ ቲም አይቼ አላውቅም። ስንቋጠርበት አይሸነፍም ወይ አቻ ይወጣል። እሺ አንቋጠርም ብለን ልንተወው ስንል አቻ ይወጣል። ወይ ቋጠሯችንን እሺ ብለህ ተቋጠርልን፣ ወይ ቁርጣችንን አሳውቀንና በቃ ዋንጫውን ብለው እኛ ምን እንሰደድ። ምንድነው እንደዚህ ሰውን ማሰቃየት? እግዚአብሔርን ተሰቃየን። ማንም አልቋጠረም ዛሬ። ዝም አትዋሹ ሁላችሁ። እሺ ሰልችቷችሁ በቃ ይብለው ብላችሁ ማንቸስተር ዩናይትድ አሸነፈ ደስ ብሏችሁ በቃ ምን ማድረግ አይቻልም ብላችሁ ተስፋ ቆርጣችሁ ነበር። ግን መጥቶ በኖቲንግሃም ፎረስት እኔ ምንድነው ይሄ ክለብሽ እግዚአብሔርን እንቁልልጭ የሆነ ቲም እኔ ቁልጭ አስቸግረኝ። ልቋጥርብህ አትቋጠርም። እሺ አልቋጥርም ትቋጠራለህ። ምን ቁጥርጥር የሆነ ክለብ ነው በእግዚአብሔር። በስመ አብ